አምራን ጉድ ተሰራች። አቶ ለይኩንና ወይዘሮ ዝናሽ ከእስር ተፈቱ ነጻ ተብለው እንግዲህ የዳግም አባትም ደግሞ ሳይከሳቸው ቀርቷል እና ክሱን ሁሉ አንስቶላቸው ወደ ቤት ተመልሰዋል። በጣም ቤተሰቡ ደስ ብሎታል። የናሆም ወላጅ እናት ደግሞ ድንገት አቶ ለይኩንን ስታየው ደንግጣ ራሷን ስታለች። በጣም በሚገርም ሁኔታ ደግሞ አምራን ያሰበችው ሳይሳካ ጉድ ተሰርታለች። ታምር ተፈጥሯል። የእውነት የሚገርም ነገር ነው የተፈጠረው። ምክንያቱም እንግዲህ የአምራን መቅኔ አያስፈልግም ተብሏል። ያው እንግዲህ የናሆም ወላጅ እናት ኦፕላስ እንደሆነ ደግሞ ለኑሐሚን ስትነግራት ኑሐሚን በደስታ ተዋጠች። ቤተሰቡ ደስታው በድጋሚ ተመልሷል ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ያን ቤተሰብ እንደምታውቁት ብዙ ትርምስምስ እየበዛበት ነበር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ዋላችሁ? እነሆ ኑሐሚን ድራማን ይዤላችሁ ቀርብ ያለው ላይክ ሰብስክራይብ እያደረጋችሁ ከድራማው ጋር መልካም ቆይታ ይሆንላችሁ። ስለምትከታተሉኝ ከልብ አመሰግናለሁ። ኑሐሚን ድራማ እነሆ እንግዲህ አምራን ያሰበችው ነገር ሳይሳካ ቀርቷል። እንዴት አካብዳ እንደነበረ እንዴት እንደ ቤተሰቡን ጉድጓድ ለመክተት በጣም የጣጠራ ነበር። ነገር ግን ሀሳቧ ሳይሳካ ቀርቷል። እንግዲህ እኔ የኤሚን ያው የህይወቷ ቁልፍ መሆኔን መርሳት የለባቸውም እያለች እንግዲህ የድርጅቱን 80% በሞላ ልትወስድ ነበር። ነገር ግን ይኸው እንግዲህ የናሆም ወላጅ እናት እኔ ደሜ ኦፕላስ ነው ብላ እንግዲህ ፋንቶ ማለት የናሆም ወላጅ እናት ናት። እና ኑሐሚን ደግሞ መልካም የሆነች ልጅ እንዲሁ ለመልካም የተፈጠረች ልጅ እንግዲህ ወስዳን ናሆም ቤት አስገብታታለች ማለት ነው በሰራተኝነት። እንግዲህ ከዛ ቤት ከገባች በኋላ ትልቅ ችግር ተፈጥሯል። በእውነት ኤሚን ስታያት በጣም ነው ያሳዘነቻት። በጣም በቃ ከዳግም ጋር ሲያወሩ ሁሉንም ነገር ሰማቻት እና ይሄንን ቤተሰብ ችግር ውስጥ አልጥልም ብላ ኤሚ ስታወራ ሁሉንም ነገር ሰማቻት። እና እኔ የዚች ልጅ ጤና በጣም ነው ያሳዘነች። ገና አንድ ፍሬ ልጅ ናት እና በጣም ነው ያሳዘነችኝ አለቻት ለኑሐሚን። ኑሐሚን እንግዲህ እኔ ምልሽ ኑሐሚን፣ እኔ ቅድም ዳግምና ኤሚ ሲያወሩ ሰምቻቸዋለሁ። እውነት ወሬ ለማዳመጥ ፈልጌ አይደለም ኑሐሚን፣ ግን በቃ በጣም አሳዘነችኝ ይቺ ልጅ። እንዲሁም ደግሞ የመፍትሄው አካልም መሆን እፈልጋለሁ። በጣም ነው ያሳዘነችኝ እና አይ እባክሽን ተይው፣ እንዴት ብለሽ ነው አንቺ የመፍትሄው አካል የምትሆኚው አለቻት። አይ እንግዲህ ያቺ ጠላታቸው ያልሻት እንግዲህ ድርጅቱን በሞላ እወስዳለሁ ስትል ሲሉ ሰምቻለሁ። ልትወስድባቸው ነው። ይህንን በመስጠቷ ወይም ይሄ መቅኔ የተባለውን ነገር ስለምትሰጥ ብቻ ነው እንግዲህ ይህንን የድርጅቱ ሙሉ ንብረት ጥርግርግ አድርጋ የምትወስድባቸው አለቻት። አዎ እባክሽን ፋትሽዬ፣ አዎ በቃ በጣም ከባድ ላይ ነው እንግዲህ አሁን የናሆም ወላጅ ያው እናትና አባቱ ይመጣሉ አለቻት። እኔ የምልሽ ኑሐሚን፣ ይህንን ናሆም የመጀመሪያ ልጃቸው ነው ያልሽ አለቻት። አዎ እና ግን ሳየው በቃ የሆነ ስሜት ተሰማኝ አለቻት። የሆነ በቃ ንዝር ያደረገኝ ሰላም ሲለኝ አለች። እንዴ ናሆምን የመጀመሪያ ጊዜ አይደለም ማያየሹ አለቻት። አዎ ባለፈውም በእርግጥ የሆነ ስሜት ተሰምቶኛል፣ ዛሬ ደግሞ በጣም ባሰብኝ አለቻት ብላ ዝም አለች። በቃ ምንም አላስተባቆትም ማለት ነው፣ አላስተባቃችውም ኑሐሚን። ነገር ግን እንግዲህ ፋንቱ ልጇ ስለሆነ ነው በቃ ደነገጠች፣ ልቧ ደነገጠ ማለት ነው። ልጇ ስለሆነ አውቀዋለች። እንዲሁም ደግሞ እዛ ቤት ሰራተኛ ስለነበረች ድሮ እዛ ቤት ሰራተኛ ስለነበረች ትዝ አላት። በቃ ለይኩን ነው ያልሽው አለቻት። አዎ ከዛ ልክ ስታየው ድንግጥ አለች ማለት ነው። በቃ ራሷን ስታ ወደቀች ማለት ነው። ፋንቱ ራሷን ስታ ወደቀች። እንግዲህ ለኤሚ ልትለግሳት እንደሆነ ቃል ገብታለች። ነገር ግን ለይኩንን እና ዝናሽን ስታይ ደነገጠች። ምክንያቱም
ታውቃለች በዚህ ምክንያት እንደወጣች ከዛ ቤት እና ልጁንም በቃ በር ላይ ትታው እንደሄደች ታውቃለች ማለት ነው። እንግዲህ ለይኩን እንደዛ ነው ያላት። ናሆምን በር ላይ ጥላብኝ ለናሆምን ባለፈው ለይኩን ሲነግረው እንትን ጥላብኝ ሄደች፣ የት እንደሄደች አላቅም ብሎታል። እና አሁን በጣም እንግዲህ ደግሞ እዛ ቤት እንዴት መጣች ብሎ በጣም ግራ ተጋብተዋል። ሁሉም ለይኩን ማውቋታል፣ ዝናሹ ማውቃታለች ማለት ነው። እና ደንግጣ ልክ እነሱን ስታይ ነው እንግዲህ ራሷን የሳተች። ሁሉም ነው በቃ ድንግጥ ያሉት። ምክንያቱም ገና ደስታቸውን ኤሚ በጣም ደስ ብሏት ነበረ። እንግዲህ ቤተሰቡ ሲመጣ ስታይ እናትና አባቷን ስላየሽ በጣም ደስ ብሏታል። ዳግምን ደግሞ ይቅርታ ጠየቀው ማለት ነው። ለይኩን ይቅርታ ጠይቆታል። የኔ ውድ ልጅ ከልብ ነው የማመሰግነው። በእውነት ልክ ከስር እንደተፈቱ ከእስር ቤት ውጥት ሲሉ ድፍት ብሎ ነው በቃ ለይኩን ይቅርታ የጠየቀው ዳግምን። ምክንያቱም እኔ አባትን በሽጉጥ ስለመታወት በጣም ይቅርታ አድርግልኝ፣ በእውነት ይቅር በለኝ ልጄ ዳግም፣ በጣም ይቅርታ አለው ማለት ነው። እንዴ አረባክ ተነስ፣ ኧረ ምንም ችግር የለውም ጋሼ ያለው ያለ ጥፍታችሁ ስለታሰራችሁ እንዲያውም እኔ ነበረ ይቅርታ መጠየቅ የነበረብኝ አለው ማለት ነው ዳግም። አረ በጭራሽ ነው ይቅርታ ካላደረክልኝ ቅስቅስ አልልም አለ። አረ በስመ አብ፣ አረ ጋሼ እኔ ይቅር ብዬሃለሁ፣ ምንም ችግር የለውም፣ እኔ እንዲያውም ይቅርታ መጠየቅ የነበረብኝ አለ። እና ተቃቅፈው ሰላም ተባበሉ። ዝናሽም የኔ ውድ ልጅ በጣም ነው ማመሰግነው፣ ከልብ ነው ማመሰግነው አለችው ማለት ነው። እና ዳግምና ናሆም እንግዲህ በመኪናቸው አድርገው በመኪናው በናሆም መኪና እንግዲህ ዳግም አንተ ነዳ ብለው እንግዲህ በጣም ነው ደስ ያላቸው። ቤት ሲሄዱ እንግዲህ ለኤሚ ነው ማለት ነው። በቃ በጣም ደስ ብሎታል። አምራንን ዛሬም ለመጨረሻ ጊዜ አግኝቷት ነበረ። ናሆም አገኛትና እባክሽን ቢያንስ 20% ኤሚ እምቢ ስላለች ለኤሚ ሲባል የፎርጂድ እንትን እንስራና እባክሽ እዛ ላይ ፈርሚና ላሳያት እንድታምነኝ አላት ማለት ነው። ምን ሴራችሁ ነው ከጀርባ አላት። ማን ተናገረ? እኔ እንዳታወሩ ብያችሁ አልነበረ አለች። ይህኔ እኔ ባወራ ኑሮ እንዴት ነበር ሁሉ የሚነሳብኝ የነበረ? እናንተ ስላወራችሁ ግን ታለባብሰዋለህ አይደል አለችው ማለት ነው። አምራን እንግዲህ እያሰበችው ነገር ሳይሳካ በከንቱ ቀርቷል። እንደዛ አስተቃየታቸው፣ እንደዛ ስንት ነገር አድርጋቸው እና በጣም ነው በቃ ፋንቱ እንዲሁ በጣም ነው በቃ ኑሐሚን በደስታ ነው ያለቀሰችው። ኤርሚና ደግሞ ቅመም ልጁ ተገናኝተዋል። እንግዲህ በጣም ደስ በሚል ሁኔታ በመጀመሪያ እኔ ሰላም አላት ማለት ነው። ኳስ እየተጫወተች ኳሷን ወሰደባትና ሰላም አላትና እኔ ኑሐሚን ከእንግዳ ጋር እንዳታወሪ ብላኛለች። አላወራህም አንተ ማነህ አለችው። አይ እኔ ኑሐሚን ጓደኛ ነኝ አላት። እኔ ያውቃለሁ የኑሐሚን ጓደኛ ናሆም ነው አለችው ማለት ነው። እሺ ወንድሟ ነኝ ወንድሟ አላት። አይ ቢሆን ምን ያንተን አላውቅም አላወራም አለችና ግብት አለች ወደ ቤት። ኑሐሚን ደግሞ በቃ ሁሉንም ነገር ነገረችው። ልጅ ቅመም እኔ ጋ ነው ያለችው፣ ጎዳና ላይ አግኝቻት እዚህ ጋ እኔ ጋ ነው ያለችው አለችው ማለት ነው። ኧረ እባክሽ እኔ እኮ ማደጎ ቤት ሁሉ አጠያይቄያለሁ፣ ብዙ ማደጎ ቤት ሂጄ ነበር አጠያይቄ ነበረ እና ምንም አየናት የሚል አላገኘሁም፣ እኔ ብዙ ነገር ጥሬያለሁ አላት ማለት ነው። ኧረ እባክህ ይህን ያክል ጥራል እንዴና ዳግም ማለቴ ኤርሚያስ አለችው። አዎ ይህን ያክል ጥሬ ነበር፣ ነገር ግን አየው የሚል አልነበረም። እሺ ስለ እናቷስ ምን ያገኘው ነገር አለ አለችው። አረ ስለ እናቷማ የሆነ መጠጥ ቤት ከሰው ጋር ተጣልታ እስር ቤት ነው ያለችው፣ ነገር ግን ቃል የምገባልሽ ነገር እኔ አሁን በቅርቡ አስፈታታለሁ አላት። እና እንዲሁም ደግሞ እኔ ከቅመምዬ ጋርና ከእናቷ ጋር አብሬ መኖር እፈልጋለሁ። ልጅ የእናትም የአባትም ፍቅር አግኝታ ነው ማደግ ያለባት። ምክንያቱም እኔ ልጄ ሁለተኛ እንድትቦሳቆልብኝ፣ እንድታዝን፣ እንድትሰቃይ አልፈልግም አላት ማለት ነው ኤርሚያስ።
በጣም ነው ማመሰግነው የኔ ውድ እህት አላት። እህቴ አለችው። አዎ እህቴ ነሽ ከዚህ በኋላ አምራንስ አላት። አምራንስ አለችው። ውይ ኧረ እባክሽን የእሷን ስም አትጥሪብኝ አሁን አለ። እና በጣም ነው ማመሰግነው፣ በጣም ከልብ ነው ማመሰግነው ኑሃሚን። ግን የት ነው ያገኘሻት አላት። ጎዳና ላይ አለችው። በጣም ነው ያለቀሰ። ወይኔ ልጄ እኔ ልሰቃይልሽ፣ እኔ ልንከራተትልሽ የኔ ወድ ልጅ የኔ ቅመም ይቅር በይኝ አለ። እና በጣም ነው በቃ ደስ ያለው፣ በጣም ነው ያለቀሰ። እና ዛሬ ካላገናኘሽ ምንም ማደር አልችልም አላት። ሄደችና እንግዲህ መጫወቻ ቦታ ወስዳት ቅመምን መጫወቻ ቦታ ወሰደቻትና ቅመምዬ እኔ ምን ስልሽ ነበረ አለቻት። ምን ነበረ ያልሽኝ ኑሃሚን? እኔ ምንም እረስቸዋለሁ አለቻት። ሁልጊዜ አባትሽን አገናኝሻለሁ ብዬሻል ነበር አለቻት። አዎ እና አባትሽ እሱ ነው አለቻት። በጭራሽ አለች። በቃ አሻንጉሊት ሰጣትና የኔ ውድ ብሎ ሰላም ሲላት ወረወረችው አሻንጉሊቱም ማለት ነው። ቅመም ለምን እስከ ዛሬ የት ነበረ? እኔ አላውቀውምም አያውቀኝም አለች ማለት ነው። የኔ ውድ ቅመም እባክሽን ይቅርታ አድርግልኝ አለ በጣም እያለቀሰ። እኔ በተለያዩ ሰዎች የተለያየ ጉዳት እንደደረሰብኝ ታውቃለህ አለችው። እኔ አላውቅም የኔ ውድ ይቅርታ በይኝ፣ በቃ ይቅር በይኝ፣ በቃ በጣም ይቅርታ አድርግልኝ አጥፍቻለሁ። አሮጊቴ ይቅርታ የሚባለው ያንን ጥፋት መልሶ ለማይደግም ሰው ነው አለች ብላኛለች። ስለዚህ በምን አውቃለሁ አለችው። የኔ ቅመም ምንም ችግር የለውም፣ እኔ እንደዛ አይነት ሰው አይደለሁም አላት። እና በቅርቡ ደግሞ እናትሽን አገናኝሻለሁ፣ በቅርቡ አገናኝሻለሁ እናትሽን አላት ማለት ነው። እና በጣም ነው ደስ ያላት። እኔ በቃ ለወዲያው አልፈልግም ብላ ነበረ። ከዛ ተመልሰው እባክሽ ይቅርታ አድርግልኝ ስላት እሺ ብላ ይቅርታ አድርጋለታለች። እኔ ይኸውልህ እኔ ከዚህ በኋላ በጭራሽ እኔ መለያየት አልፈልግም። አይደለም እንድትለይ አይደለም ከእኔ ምንም እንድትለየኝ አልፈልግም። አትፈልጊኝም? እኔ አባትሽ አይደለም አላት። እኔ እፈልግሃለሁ ግን በቃ እንድትለየኝ አልፈልግም፣ አሮጊቴ እንዲህ ብላኛለች አለች። እና በጣም ነው በቃ የሚያሳዝኑት። እሱም እያለቀሰ ነበረ። እና በጣም ነው የሚያሳዝኑት። በጣም ነው ደስ ያላት ኑሃሚን፣ በጣም ደስ አላት አባቷን ስላገኘች ቅመም። እንዲሁም ደግሞ በቅርቡ እናቷ ትመጣለች እና አብረን እንሆናለን አላት ማለት ነው። ከሚስቴ ጋር አብረን እንሆናለን። እኔ እንዴ ትወዳታለህ እንዴ? እንዴት ነው ማትፈልጋት ሴት ጋር የምትኖረው አለችው። አይ ምንም ማድረግ አልችልም፣ ለልጄ ስል አደርገዋለሁ አለ ማለት ነው። በጣም ነው የተቀየረው ኤርሚያስ፣ በጣም ነው የተቀየረው። እና እዚህ ላይ ምንድነው መረዳት ያለብን? የተዋለደ ሰው መለያየት እንደማይችል